እና የወንጌል ልብ አላቸው ልጆቹ። ወንጌል ያገኙትን ሰው ይናገራሉ። ያገኙት ሰው እና ምንም አይነት ተግዳሮት አልነበረም። ምንም አይነት ቻሌንጅ አልነበረም። በቃ ምክንያቱም መታሰር ያለበት አስረው ነው የመጡት። መመታት ያለበት ተመቶ ነው የመጡት። ያ ስለሆነ ምንም አይነት ተግዳሮት ማንም ተግዳሮት አልነበረም እና የድል ጊዜ ነው፣ የተሳካ ጊዜ ነው ፓስተር፣ በጣም የተሳካ ጊዜ። ለትግራይ ተፈናቃዮች፣ ለተራቡ ሰዎች ይድረስ ብላችሁ ኮንትሪቢዩት ያደረጋችሁ ቦታው ላይ ደርሷል። የመጀመሪያው ዙር የሚገባው ሰው ላይ ደርሷል። የላካችሁት ገንዘብ የሚገባው ቦታ በጣም አደራ ተሸክመው በመጡ ሰዎች በትክክል ለእኛ ሰዎች ቦታው ላይ አድርሰን እኛም ደስ ብሎን ተመልሰናል። እግዚአብሔር አምላክ ይባርካችሁ። በጣም እንወዳችኋለን፣ እናመሰግናለን። በትግራይ እናቶች ስም፣ በትግራይ አባቶች ስም እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩ። እነዚህ ሶስት አካሎች በጌታ በኢየሱስ ስም እግዚአብሔር ሪቫይቫል ያስነሳል። በዓለም ላይ ታይቶ የማይታወቅ እግዚአብሔር ሰንሰለት ያስራል። የአማራውን ክልል፣ የትግራዩን ክልል፣ የኤርትራውን ማንም ያልቻለውን የክርስቶስ ደም ይሰራዋል። እናምናለን ጌታን በጌታ በኢየሱስ ስም። ይህንን ለመታሰቢያ ምድሪቷ ላይ እንድታውጁ ፈልጋለሁ። በቃ ስማችን በሞት እንደወጣ፣ በክፋት እንደወጣ፣ በሐዘን እንደወጣ በክርስቶስ ኢየሱስ ስም አሁን እግዚአብሔር ምሕረቱን ያገናል። ደረሰ ምናምን አይደለም ምገባው፣ የእውነት ኮንሰርን አድርጎኝ ገባለሁ። ግን ከገባው በኋላ ግን የማልላመደው ደግሞ የእግዚአብሔር ኔቸር አለ አይደለ? አገልግሎት አዘ ምድር አዳፕት ታደርጋላችሁ፣ ትሰብካላችሁ፣ ብላ 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 እና ትገነቢ ኖርማል ይሆናል። የምታወሩትን ታውቃላችሁ፣ ስብከታችሁን፣ ትምህርታችሁን ትዘጋጃላችሁ ምናምን ማለት ነው። ግን ሁልጊዜ ሊለምደው ያልቻልኩት ነገር ምንድን ነው? ልክ እዚህ ጋር ቁጭ ብዬ ሁሌ አዲስ የሚሆንብኝ ማለት ነው። ልክ የጌታን ስም ስጠራ ሊለምደው ማልችለው የጌታን ኔቸር አስተውላለሁ ማለት ነው። የጌታን ባህሪ አስተውላለሁ። መገኘቱ ከእንደገና ደግሞ ጌታን ወደ ውስጤ ከዛን ጌታን እንደማገለግል ሲገባኝ ስሙን ስጠራ ኖርማል አይደለም አደለ? እና ከዛ ወዲያውኑ ጌታን ወደ ውስጥ ማስገባት ጀምራለሁ ማለት ነው። እና ወደ ውስጥ ማስገባት ሲጀምር እነን አይ ስታርት ራሴ ሂሊንግ ፕሮሰስ ውስጥ መግባት ጀምራለሁ ማለት ነው። ምክንያቱም ሁል ጊዜ ጌታ ሂል ያደርገናል። ኤቭሪዴይ ሂሊንግ ፓርት ምንድን ነው? ውስጣችሁን ደስታ ይሞላዋል አይደለ? ውስጣችሁን ጌታ በሰላም ይሞላዋል ማለት ነው። እና ሰምቲንግ በቃ አዳፕት ማድረግ ያልቻልኩት ነገር ምንድን ነው? ይሄ ማገልገሉን አቅበታለሁ፣ ተክኝበታለሁ ለረጅም ጊዜ። የጌታ መገኘት ግን አዳፕት ማድረግ አልቻልኩም ማለት ልለምደው አልቻልኩም። እና ሁሌ የጌታ መገኘት ሲመጣ ድካሜ፣ ዝለቴ፣ ኃጢአቴ፣ በሽታዬ፣ ነፍሴ ላይ ያሉ በሽታዎች ምናምን መፍለቅ ይጀምራሉ ማለት ነው። ምክንያቱም ብርሃን አይደለ ጌታ? ብርሃን ስለሆነ ኤቭሪ ዳርክነስ ማለት ነው። when I say darkness I'm not saying only sin ብቻ ማለት አይደለም። በቃ አቲቲዩዳችሁ፣ የልጅነት ፔኖቻችሁ ምናምን they start come out right። አንዳንዴ በጣም ስማርት የሆናችሁ ይመስላችኋል፣ አዋቂ የሆናችሁ ይመስላችኋል እና በመገኘቱ ስትመጡ ታፍራላችሁ። በቃ ንግግራችሁ ያሳፍራችኋል፣ አስተሳሰባችሁ ያሳፍራችኋል። ስለዚህ ነው ብሪዝ ማድረገው ማለት ነው። ከዛን እላለሁ እና
ከዛ አይ ስታርት እና እኔም እንድትለማመዱ እፈልጋለሁ ለእኔም ስለጠቀመኝ ማለት ነው። እና ምንድነው የጠቀመኝ? ጌታን ወደ ውስጥ መጥራት፣ ጌታን ወደ ውስጥ መክተት። አሜን። ከሪሊጅን አክቲቪቲ ላይክ የጴንጤ ነገር ጌታ ይመስገን ፕሮግራም ጥሩ ነው ምናምን ቲክቶክ ላይ ነበረን ተሰበከ ምናምን ከሚለው ወጥተን ፌሎሺፕ ከጌታ ጋር ማድረግ እና ሁሌ ቸርችም ስትሄዱ የጌታን ስም የሚጠሩ ሰዎች ጋር ስትገናኙ ምናምን እንትን ለእናንተ የውስጥ ይሆንላችሁ ጌታን። ኦኬ ጌታን ወደ ውስጣችሁ የምትጠሩት ይሁን ወደ ውስጥ። ከዛ ጌታን የእውነት አይምሯችሁን አቁማችሁ ጌታን ወደ ውስጥ ስትጠሩት መተንፈስ ትጀምራላችሁ። ፔኖቻችሁ ይወጣል። ዩ ስታርት ሂል ማለት ነው። ያለበለዚያ ጋይስ ዳዝንት ሜክ ሴንስ አይደለ? ላይክ መቶ ተሰብኮ ጮሁ ተጫጮሁ ውሎ ቸርች ሄዶ ሃውስ ዘ ፕሮግራምስ ሶ ጉድ የዛሬው የተሻለ ነው ከሚል ማለት ነው። ሰባኪው ይቀባ ሰባኪው ጥሩ ይሁን አይሆን የምትወዱት ይሁኑ ማትወዱ እሱን ትታችሁ ጌታን ወደ ውስጥ መክተት። ስትጠሩት ራሱ ወደ ውስጥ መጥራት ጌታ ሁልጊዜ ከመጸለያችሁ በፊት ጌታን ወደ ውስጥ ማድረግ። አንዳንዴ በጣም የምናወራው ነገር ከመብዛቱ የተነሳ ጌታን ወደ ውስጥ ማድረግ ስለማንችል ተረብሸን እንደመጣን ተረብሸን እንወጣለን። ለሐዘናችን ልንጸልይ ገብተን ሐዘናችንን ይዘን እንወጣለን። ምክንያቱም ኢንተርናላይዝ አናደርገውም። we don't call him the Lord። ወደ ውስጥ አንጠራው ጌታ ኢየሱስ። ወደ ውስጥ አስቡት እስቲ ጌታ ኢየሱስ ኢየሱስ። እውነት ወደ ነርቫችሁ ውስጥ የሰውነታችሁ ውስጥ ክፍል ላይ ጥሩት ጌታ። እንዲህ አሁን ጸጥ ብዬ መጥራት እችላለሁ። I can say Lord። ልቦቼ አንተን ይላሉ። ጌታ መንፈስ ነው ቅዱሳን፣ ጌታ መንፈስ ነው። የጌታ መንፈስ ባለበት በዛ አርነት አለ። እንትን ሆናችሁ አታውቁም? ሰው አስባችሁ ለምሳሌ ላስታውሳችሁ የምትወዱት ሰው በጣም የምትወዱት ሰው የሞተባችሁ ካለ ሁላችንም በህይወታችን ያጣናቸው ሰዎች አሉ አይደለ? እነዛን ሰዎች ዝም ብላችሁ ብታስቧቸው በጥልቀት ሳትወዱ በግዳችሁ ወደ ድባቴ ውስጥ ትገባላችሁ። ዲፕረስድ ትሆናላችሁ። ምክንያቱም ለምንድን ነው? ሰውየው ስለሞተ የምትጠሩት ሕያውነትን አይደለም። የለማ ሰውየው አደለ? ለሙታን ከፀሐይ በታች እድል ፈንታ የላቸውም ስለሚል መጽሐፉ። አሁን ዝም ብዬ የሞተው ልጄን የሞተውን ሰው ባስብ የምጠራው ሕያውነትን አይደለም። ለዛ ነው ዲፕሬስድ የምትሆኑት። መጽሐፍ ቅዱስ ይላል ጌታን አሰብኩት ደስም አለኝ ይላል። አይገርም? ጌታን አሰብኩት ስለዚህ ምን አለኝ። ምክንያቱም ጌታ ከሙታን
ከሙታን ስለተነሳ ሕያው ስለሆነ እሱን ሳስበው ውስጥ ሕያውነት ሂዝ ሊቪንግ አይደል? ሌላ ደግሞ ክሊን ነው ሎርድ፣ ፒውር አይደለ? ጌታ በጣም ፒውር ነው። ጌታ በጣም ቅዱስ ነው። ጌታ ፍቅሩ ከእንደገና ደግሞ ኔቸሩ ኢዝ ላቭ አይደለ? ፍቅር ነው፣ ቅዱስ ነው፣ በሁሉ ቦታ አለ ጋይስ አይደል? ሁሉም ያውቃል። ያንን ኔቸር ማለት ጌታን ስታስቡት the nature of God ውስጣችሁ ሪቫይቭ ያደርጋችኋል ማለት ነው። እሺ ሌላ ልንገራችሁ። አሁን የሞተ ሰው አስባችሁ ሞት ነው የሚሸታችሁ። ይህ ውስጥ የራሳችሁ ሆፕለስ ትሆናላችሁ፣ ተስፋ ትቆርጣላችሁ። ለምን ይመስላችሁ? ብዙ ጊዜ ጠላት ምን ይሰራል? የሞተውን ሰው ይወክልና ፕሬዘንሱ ይሰማችኋል። የሞተው ሰው ፋሚሊያችሁ ሊሆን ይችላል እና ይሰማችኋል እኮ ያለ ራሱ እስኪመስላችሁ ድረስ ግሪቪንግ ኃይለኛነት እሱ ጠላው ይሰማችኋል። ሰውየው የለም፣ ግን ጠላት እሱን እንደ ግራውንድ ይጠቀመዋል ማለት ነው። እንደ ግራውንድ ስለሚጠቀመው ዩ ፊል አብሯችሁ ያለ ይመስላችኋል። በህልማችሁ ታያላችሁ፣ ልታቅፉት ትችላላችሁ፣ ታወሩታላችሁ ብቻቸውን ሆናችሁ ምናምን። እንዴት ነው ያ ግሪቪንግ ወይም የሐዘንን መንፈስ አይደለም፣ መንፈስ የሌለ መንፈስ as a person ኢሞሽን ፐርሰን አይደለም፣ ስሜት ፐርሰን አይደለም። በሆነ ደስታ ልትቀይሩ ትችላላችሁ። ፐርሰን የሆነውን ስፒሪት ግን አትቀይሩትም። ስለዚህ ስታስቡ ታመጡታላችሁ። ወዲያው እያሰባችሁ ስትሄዱ ያ የሞትን መንፈስ ግን የእናንተን ቤተሰብ ወክሎ ወደ እናንተ ይመጣል። ስክሪፕቸሩ ትዝ ይላችኋል። ሳሙኤል ሄዶ ይላል አይደለም፣ የሙታን ሳቢ ጋር አስነሳልኝ አለው። ሂ ኮኔክትድ ዳት ዘ ስፒሪት አይደል? ሳሙኤልን የሚመስል ሰው ነው የወጣው ከመቃብር። ሳሙኤል ፈልጎታል። ሂ ዋዝ ሰርቺንግ፣ ጨንቆት ስለነበረ አንዳንዴ የሚወዷችሁ እናት፣ አባት፣ ወንድም፣ ዘመድ ምናምን ይኖራሉ እና ሁሉ የምትደበቁት እነዛ ሰው ጋር ነው። አሁን በህይወት የሌለው አይደል? ልጃችሁ ሊሆን ይችላል ምናምን። ዳስ ደ ሞስት ሴፍስ ፕሌስ ማለት ነው አይደል? የእናንተ የምትኖሩበት በጣም ጥሩ ኤንቫይሮንመንታችሁ ነው። አባታችሁ ሊሆን ይችላል። አባቴ ቢኖር ኖሮ፣ እናቴ ቢኖር ኖሮ፣ ልጄ ብትኖር ኖሮ፣ ባሌ ቢኖር ኖሮ እነዛ የኛ በቃ የሚደብቁን እንደ ስትሮንግ ታወር ጠንካራ ምሽጎቻችን ናቸው እነዛ ሰዎች አይደለ? ስለዚህ ሳሙኤል በነበረበት ዘመን እስራኤል ከፍልስጤም ጦር ይደበቁ ነበረ። ሳሙኤል ካለ ተዋክቶ እኮ አይደለም፣ እግዚአብሔር እሱ ላይ ካስቀመጠው ቅባት የተነሳ ከነብይነቱ በጸሎት ምድሪቷን ፕሮቴክት ያደርጋል ጋይስ። ስለዚህ ሳኦል በጣም ሲጨንቀው ይላል። ዛሬ ለምንድነው ይህንን የጀመርኩት? ጌታ ኢየሱስ ኤኒዌይስ ልጨርሰው። ስለዚህ ወደ መቃብሩ ጋር ሄደ ይላል አይደለም? የሄደው ማን ጋር ነው? የሙታን ሳቢ ጋር ነው የሄደው። ከዛ በኋላ እዛ ሄዶ አስነሽልኝ አላት። ትዝ ይላችኋል። ሳሙኤልን ነው የወጣው፣ ግን ሳሙኤል አይደለም። ሳሙኤልን የሚመስል ዲመን ነው የወጣው። ምን አለው ሲነግረው ለሳኦል፣ ነገ አንተና ልጅ ከኔ ጋር ትሆናላችሁ አለው። የሞት መንፈስ ተገለጠ። የሞተን ሰው ስትጠሩ የምትጠሩት የሞተ መንፈስ ነው። ጌታው ማንን ነፃ ልታወጣ ነው? ጌታ ኢየሱስ the spirit of death። ለዚህ ነው ብዙዎቻችሁ
በጣም የሞተ ሰው ከመፈለጋችሁ ጌታ ሆይ በኢየሱስ ስም ነፃ የሚያወጣ ያንተ እጅ ይምጣ። እዛ የሞቱ ዘመዶቻችሁን በጥልቀት ስታስቧቸው ከዛ አይታችሁ እኮ ይጫጫናችኋል አይደል? በጣም ይጫጫናችኋል፣ ዝም ትላላችኋል። the whole your body starts shut down፣ ጸጥ ይላል። ምክንያቱም የሞት ጥላ እየጠራችሁን ያላችሁት the person is not there። አትዘኑ እያልኩኝ አይደለም፣ ግን አትጥሩት እያልኩ በማሰብ በማሰላሰል በመኝታችሁ ከሰ ይመጣል የሚመስላችሁ እናንተ የምትወዱት ያ የሞተ ሰው የመጣ ነው የሚመስላችሁ። ከዛ ሪላክስ ታደርጋላችሁ። በተለማመዳችሁት ቁጥር ግን ለሞት እያዘጋጃችሁ ነው ያለው። ገባችሁ? ኦኬ awesome። so ባሰላሰላችሁ ቁጥር you invite the spirit of death ማለት ነው። የሞት መንፈስ ነው መጣው። ስለዚህ ሳሙኤል ወጣ ይላል። ታየው። ከዛ ለምን ቀሰቀስከኝ አለው። አይ እግዚአብሔር ዝም አለኝ አለው። ከመቼ ወዲህ ነው እግዚአብሔር በሞተ ሰው የሚናገረው? ጋይስ አይገርምም? ሳኦል ከመቼ ወዲህ ነው በሞተ ሰው የሚናገረው እግዚአብሔር? ከመቼ ወዲህ ነው እናንተ የሞተ ሰው በህልም ሲያናገራችሁ እግዚአብሔር የተናገራችሁ ይመስላል? አያቴ መታ መልእክት ሰጠችን፣ መሪት ሰጠኝ፣ አባቴ ወንድሜ ልጄ መጥቶ ከመቼ ወዲህ? how guys? ኢየሱስ በሞተ ሰው መጥቶ መሪት ሰጠኝ ጌታ መጥቶት እንዴት ተደርጎ እግዚአብሔር በሞተ ሰው ይናገራቸዋል? እንዴት ተደርጎ? የሞተው ሰው ያናገራችሁ እሱ አይደለም። የሞተው ሰው ወክሎ ያወራችሁ ሌላ አካል ነው። ማንኛውም የመጽሐፍ ቅዱስ ስኮላሮች አግሪ ያደርጋሉ። ሳሙኤል አይደለም ከሙታን የተነሳው፣ እሱ አይደለም ከሙታን የተነሳው። ሳሙኤልን የሚመስል የሞት መንፈስ ነው፣ የሞት መንፈስ። ስለዚህ ምን ብሎ ነው ያለው? አንተና ልጅህ ነገ በዚህ ሰዓት ከኔ ጋር ትሆናላችኋል። ስለዚህ ምን እያልኳችሁ ነው? እግዚአብሔርን አሰብኩት፣ ደስ አለኝ። የሞቱ ዘመዶቻችሁን ስታስቧቸው የምታስቧቸው አስተሳሰብ ስትጠሯቸውና ፕሬዘንሱ ከተሰማችሁ እነሱ አይደሉም። you are inviting the wrong person እየጠራችሁ ነው። ተዚህ ላችሁ እንደሆነ የሞቱ ዘመዶቻችሁ እንደዛ ስታስቡ አትሞስፌሩ ይቀየራል አይደለ? ማዘናችሁ ትጀምራላችሁ። ለምን? የለማ የሞተው ቤተሰቦቻችሁ በህይወት ስለሌሉ እነሱ አይደለም የሚመጡት። ለዚህ ነው እግዚአብሔርን ስታስቡ ሰላም ይሰማችኋል። እግዚአብሔርን ስታስቡ አላህ he's alive አላህ እግዚአብሔር ሕያው ነዋ፣ ከሙታን ተነስቷል። ውስጣችሁ አላህ፣ አየሩ ላይ አላህ እግዚአብሔር ስላለ ስታስቡት መገኘቱ ሰላምን ይሰጣችኋል። የሞተ ዘመዳችሁ ግን ስታስቡ የለም፣ እነሱን የወከለ መንፈስ ግን አለ። ከፀሐይ በታች ለሙታን ተስፋ የላቸውም ይላል። so how we can overcome፣ እንዴት ነው ነፃ የምንወጣው ሲባል
ሁልጊዜ ማሰብ ያለብን ነገር ሞተዋል የሚለውን ማመን አለብን። የመጀመሪያው ነገር አለ። አንዲት ወላድ ያለ ይሰማኛል። የሞተው ዘመዳችሁን ያለ ይሰማኛል አለ ስትሉ ያንን ፐርሰኑን እንቱን ሻዶውን የጥላውን ማለት ነው ፊል ማድረግ ትጀምራላችሁ። ከዛ አልፎ ወደ ህልም ይቀየራል። ከህልም አልፎ ደግሞ ማውራት ትጀምራላችሁ። ማውራት ትጀምራላችሁ። በኢየሱስ ዛሬ ጌታ ሆይ ዛሬ ከሞት መንፈስ ነፃ የሚያወጣ በኢየሱስ ክርስቶስ ስም ስልጣን ጎና በኢየሱስ ክርስቶስ ስም ልቀቅ። የሞት መንፈስ ውጣ፣ ውጣ፣ አሁን ይወጣል በኢየሱስ ክርስቶስ ስም። የሞቱ ዘመዳችንን ተመስለ፣ ዘመዶቻችንን ተመስለ come on breathe it in the mighty name of Jesus። በኢየሱስ ስም የሞተ ዘመዳችንን ተመስለ ጌታ ሆይ እስኪያወሩ ድረስ ጌታው እስኪያወሩ ድረስ የተቆጣጠረ የሞት መንፈስ በኢየሱስ ክርስቶስ ስም ውጣ፣ በኢየሱስ ስም ውጣ፣ በኢየሱስ ልቀቀኝ ብሎ ተንፈሱ። እሺ ልቀቀኝ። አሁን ጌታን እናስገባዋለን፣ ያንን እናስወጣለን። ሞተዋል፣ በህይወት የሉ። በኢየሱስ ክርስቶስ በኢየሱስ ክርስቶስ በኢየሱስ ስም ስልጣን ከሙታን በተነሳው በትንሣኤው ጌታ ስም በኢየሱስ ስም ልቀቅ። የሞት መንፈስ አሁን እንደዚህ ብሎ ሞቷል። ስሙን ጥሩና የለም በህይወት በእሱን ተመስሎ የተቆጣጠረኝ በህልም የሚገለጥ በአይምሮ የሚመጣ በሐሳብ የሚመጣ በኢየሱስ ስም ለቆኝ ውጣ፣ በኢየሱስ ስም ለቆኝ ውጣ፣ በኢየሱስ ስም ለቆኝ ውጣ፣ በኢየሱስ ስም ለቆኝ ውጣ። አሁን በኢየሱስ ስም ለቆኝ ውጣ። ከማን በጌታ በኢየሱስ ስም ልቀቀኝ በሉት። በጌታ በኢየሱስ ስም በጌታ በኢየሱስ ስም come out the spirit of death በኢየሱስ ስም ልቀቅ። በጌታ በኢየሱስ ስም በጌታ በኢየሱስ ስም come out በኢየሱስ ስም ለቀህ ውጣ፣ በኢየሱስ ስም ለቀህ ውጣ። yes በኢየሱስ ስም ለቀህ ውጣ፣ 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 በኢየሱስ ስም ለቀህ ውጣ። yes come out በኢየሱስ ስም በኢየሱስ ስም በኢየሱስ ስም even ዝሙት የሚያደርጓችሁ ልቀቅ በኢየሱስ come out በኢየሱስ guys ትሩዝን አይደለ ቻሌንጅ የምናደርገው ትሩዝ ጋር ነው የምንጋፈጠው። ቅድም አንድ ቴክስት አያለው what about the pain ፔኑን ስለ እየተጠቀመ ነው ጠላት የሚያጠቃን። ለምሳሌ እኔ ልጄ ሞቷል። I love him trust me። ግን ያንን ፔን ይጠቀመዋል። አሁን ኦቨር ከሚያደርጉበትን ጥበብ ነው መነግራችሁ። ይጠቀመዋል። ፔኑ ሪል ነው እማንክደው ማለት ነው። ትዝታው ሪል ነው እስካለ ድረስና ተቆጣጥሮን እስኪቀጥል ከፈቀድንለት ጠላት ያንን ፔናችንን ይጠቀመዋል፣ አክሰስ ያገኛል። ምክንያቱም እውነት እኮ ነው ሞቷል አይደለ? ስለዚህ ፔኑን ይጠቀምና አጋንንት አንደኛ ከጌታ ጋር እንድንጣላ ያደርገናል ማለት ነው። ሁለተኛ ምን ያደርገናል? ያለ ያህል እንድናሰላስለው በማሰላሰላውን ብዙዎቻችሁ ሰፈር የምታደርጉት ነገር ልንገራችሁ። በማሰላሰሉ ውስጥ ስሜቶቻችሁ ከተረበሸበት ጸጥ ታደርጉታላችሁ። ምክንያቱም ፕሬዘንሱ ይሰማችኋል። የሞተው ሰው ማለት ነው ሊትራሊ ይሰማችኋል ያለ ያህል ማለት ነው። ሶ
ስለሚሰማችሁ እንጆይ ታደርጉታላችሁ። ያም ማሰላሰል ያንን መቀበል በጣም እንጆይ ስለምታደርጉት የሞተውን ሰው you are keeping ያንን ትይዙታላችሁ። ስለዚህ መጽሐፍ ቅዱስ ምን እንደሚል ልንገራችሁ። በእግዚአብሔር ዕውቀት ላይ የሚነሳ የሰው ሐሳብ ይላል። አእምሯችን ባትል ግራውንድ ነው፣ የጦርነት ሜዳ ነው አእምሯችን። ያሸነፈው ይቆጣጠረዋል። የጦርነት ሜዳ ነው ካለ ዊኒንግ ነው የሚጠበቀው ማለት ነው። ይህም የሞተውን አካል ወንድሞቻችሁ ማንኛው የምትወዱትን ሰው በማሰላሰል ዊን አታደርጉ፣ አታሸንፉም። በዛ ጦርነት ውስጥ የሚሳተፍ ሌላ አካል አለ፣ እናንተንም ወደ ሞት ይዟችሁ ለመሄድ በሐዘናችሁ ስለማክረም አይቻለሁ እዚህ ቪዲዮ አንዳንድ ሰዎች ህመሙ ኤክስትሪምሊ ከባድ ከመሆኑ የተነሳ በእግዚአብሔር ሉዓላዊነት ጥያቄ ውስጥ እስከ መግባት ድረስ። ለምሳሌ ልንገራችሁ፣ ቢብሊካል ላደርግላችሁ። እስጢፋኖስ በሞተ ጊዜ አለቀሱ ይላል እኮ፣ በጣም ነው ያለቀሱት። ሙሴ በሞተ ጊዜ አለቀሱ ይላል ረጅም ጊዜ። እግዚአብሔር ለምን አለቀሳችሁ አይደለም እንድንወጣ ፔኖቻችንን ያንን ዲል እንድናደርግ ይፈልጋል። ሰቆቃው ኤርሚያስን ተመልከቱ፣ የሐዘን መንፈስ። ዳዊትን ተመልከቱት። ሌላ ጊዜ ስለ ግሪቪንግ ስለ ሐዘን እንማራለን። አሁን ግን መጸለይ አእምሯችሁ በእውቀትና ገብቷችሁ እንድትጸልይ ስለምፈልግ ነው ይሄንን ማወራው። ብዙዎቻችሁ ሰፈር እያደረጋችሁ እንደሆነ አስባለሁ። ተግባባ። ያንን ህመም ውስጥ ስትቆዩ ህመሙ ሪል ነው። እናንተን ሲቀጣጠር ግን ያ ጠላት አሰራር ነው እያልኳችሁ ነው ያለሁት። አንድ ማረሳው ነገር ምን ሆነ፣ የሆነ ቦታ ሳገለግል አንድ ሰው በቃ አይምሮ ላይ ልሙት ይላል እና ጌታን ጠየቁት። ይህ ሰውዬ ለምንድን ነው እንደዚህ ብዬ ስለው ጌታ አባቱን ይወደዋል አለኝ። አባቱ ጋር አንጋሊ ሶልት አለ ተጣብቋል። እሱንም ሌላ ጊዜ ይሄ የሐዘን መንፈስ ከነፍስ ትስስር ጋር ይገናኛል። በጣም ለምሳሌ አንድን ሰው በህይወት ያለ ቅጥ የለሽ ፍቅሩ ስገቡ ማለት ያለሱ መኖር አልችልም ብላችሁ ስትሉ ስትወዱት ልክ ሲሞት ምንድነው የሚሆነው? ስቲል ከሱ ጋር ኮኔክት አድርጋችኋል ማለት አለ። ከእናንተ ጋር ኮኔክሽን ፈጥሯል። ምክንያቱም ይዴት እንጂ እናንተ ውስጥ ሰውየው አለ ነፍሳችሁ ውስጥ። ሰውየውን ፐርሰኑን አይደለም የከተታችሁት ውስጣችሁ፣ ሰውየው በነፍሳችሁ ውስጥ ገብቶ ቦታ ይዟል። ለዚህ ነው ያዕቆብ እንዲህ ይላል፣ ያዕቆብ ነፍስ ከቢንያም ነፍስ ጋር ስለተሳሰረች አለ መኖር አይችልም። በቃ መጽሐፍ ቅዱስ ነው የሚለው። ነፍሱ በነፍሱ ታስራ ነበርና ይላል። ታስራ ነበርና ይህንን ሐዘን ሲሰማ መኖር አይችልም መሞቱን። ቢንያምን ማለት ወንድሞቹ አውቀዋል። የቢንያም ነፍስ በያዕቆብ ነፍስ ታስሮ ነበር በህይወት እያለ። ስለዚህ አንድ ሰው መሞት አይጠበቅበትም እናንተን ዲስትሮይ ለማድረግ። በእናንተ ውስጥ ያለው ስፍራ፣ እናንተ በሰው ውስጥ ያላችሁ ስፍራ ትስስር፣ እኔ ያለሱ መኖር አልችልም ያለሷ መኖር አልችልም የሚል ባትሉ እንኳን ተቆጣጥሯቸዋል። ያ ሰው ሲሞት ምን እንደምትሆኑ አስቡ። ኢሚዲየትሊ ከስፒሪት ጋር ነው የምትገናኙ። አይለቃችሁ። ሐዘኑ ቅጥ አልባ ይሆንና አጋንንት ያንን ቦታ ይጠቀመዋል ማለት ነው አዘ ግራውንድ። ለዚህ ነው አንጋሊ ሶልታይ መበጠስ አለብን። እኛ ያለ ኢየሱስ ነው መኖር የማንችለው። ጻፍ ውስጥ ያለ ኢየሱስ ነው መኖር የማልችለው ብላችሁ፣ ያለ ኢየሱስ ነው መኖር የማልችለው። አይለየኝም እሱ። ሕያውነቱ ለዘላለም ነው። ሕያውነቱ ለዘላለም ነው ጋይስ። ክብር ሁሉ ለኢየሱስ ይሁን። ከሙታን ተነስቷል። ከሱ ጋር መጣበቅ በጣም ይገርማቸዋል። መጽሐፍ ቅዱስ እንዲህ ይላል፣ ከጌታ ጋር የሚተባበር አንድ መንፈስ ይሆናል ይላል። አይገርማችሁም?
ከጋለሞታ ጋር የሚተባበር ግን አንድ ስጋ ይሆናል። ሁልጊዜ ከሰው ጋር በነፍስ ነው የምንተሳሰረው፣ ከጌታ ጋር ግን በመንፈስ ነው። ስለዚህ ሕያውነት ይሰማኛል ከጌታ ጋር ስጠብቅ። በኢየሱስም የሞት መንፈስ ልቀቅ፣ ልቀቅ፣ ልቀቅ። በኢየሱስም ስልጣን ሰው የሞቱ ሰዎቻችሁ የሉም። የመጀመሪያው እምነታችሁ ጌታው ከኔ ጋር የሞተውን ሰው ከኔ ጋር ሰውየውን እየጠራችሁ የተሳሰርንበት ማንኛውም መተሳሰር ኮኔክት ሆናችኋል። ሰውየው ሞቶ ሊሆን ይችላል ከ20 ዓመት በፊት ከ30 ዓመት በፊት የለም፣ ግን እናንተ ጋር አለ። ታስራችኋል። ነፍሳችሁስ ገብቷል። ጋይስ ነፍሳችሁ በሞቶ ሰው ነፍስ ታስሯል። ለዚህ ነው ሐዘኑ ሊለቃችሁ ያልቻለ። ዛሬ እንዲበሉ በኢየሱስ ደም ሞቷል። አይ ነው ሞቷል። በኢየሱስ ስም እለቀዋለሁ በሉ። እለቀዋለሁ። እሱ አይደለም ያዛችሁ፣ እናንተን ያዛችሁት፣ እናንተን ያዛችሁት። በኢየሱስ ስም ስልጣን በሉ። የማያቋርጥ መልካምነት ያለው ጌታ ጋር ነው። ቅድም የጀመርኩትን ልጨርስላችሁ። ሰው እያገለገልኩ ልጁ ካልሞትኩ ይላል። ጌታ ሆይ ምንድን ነው ስለው አባቱን ይወደዋል በጣም አለ። አባቱ ከሞተ በኋላ መኖር አይፈልግም። እንዴት አልኩኝ። ማሰብ ሲጀምር አየሁት። ዲዘርመንት ጌታ ሰጠኝ። ምንድን ነው የሆነው? ልጁ ሁልጊዜ እራት በሚበሉበት ሰዓት አባቱን ያስባል። በሚያሳልፍበት ሁሉ ነገር ይዞታል። ሁሉ ነገር እንደዚህ ይላል፣ አባቴ በኖረ፣ አባቴ በኖረ፣ አባቴ በኖረ። አገኛችሁ? ሰው የሱ ኤግዚስተንስ ያለው የሱ መኖር ያለው በአባቱ ህይወት ነው። አገኛችሁ? ስለዚህ አባቱ ዘላለማዊ አይደለም። ጠላት ያንን ቦታ ይዘዋል። አይጋችሁ ይለዋል ማለት ነው። አለውልኝ ይለዋል። ያኔ ነው የሞት ኃይል አይምሯችሁ መቆጣጠር የሚጀምረው። አይምሯችሁ ልባችሁ መያዝ የሚጀምረው። ከዛ አስጠላችኋል። ሰውነታችሁ ያሳለፍኩትን ነው ነግራችሁ። በኢየሱስ ደም ዛሬ ለቆ ይውጣ፣ ውጣ። በኢየሱስ አቋርጡ። ዛሬ የምትወዱት ሰው ሞቷል፣ በህይወት የለም በሉ። የለም። ሁለተኛስ ከኔ አላቅቀዋለሁ በኢየሱስ ከነፍሴ አላቅቀዋለሁ በጌታ በኢየሱስ ስም ስልጣን፣ በጌታ በኢየሱስ ስም ስልጣን፣ በጌታ አንዳንዶቻችሁን እያላባችሁ ነው። በጌታ በኢየሱስ ስም ስልጣን፣ በጌታ በኢየሱስ ስም ስልጣን ልቀቅ። በጌታ በኢየሱስ ስም ውጣ። እግዚአብሔር ነው ዘላለማዊ። ሰይጣን እንዲናይ እንድታረግ ያስባል። በኢየሱስ ደም፣ በኢየሱስ ደም የፈረሰ ፋዘር መንፈስ ቅዱስ ወገኖችን እንድትረዳ ጌታ በኢየሱስ ደም ፋዘር በኢየሱስ ክርስቶስ ሲወጣ አባቱ ሩቅ እንዳለው ተሰማው። አጠገቡ የለም። ከዛ በፊት ግን አብሮት እየኖረ ነው የነበረው። ልክ ነፃ ሲወጣ ግን አእምሮ ልቡ ገቡ የለም አጠገቡ። ሪል አልነበረም። ያለ ያህል የሚሰማችሁ ሰው የላችሁ? የሞተ ሰው
አንዳንድ ቁጥር አሳዩ። ያለ ያህል የሚሰማችሁ ፐርሰን ጥላው ይሰማችኋል። ልታወሩት እንኳን ትዳዳላችሁ። ከነፍሴ ጋር የተሳሰረ መተሳሰር በኢየሱስ ስም የተበጠሰ ይሁን። በሏው ልቀቀኝ፣ አሁን ልቀቀኝ። እሱ የለም። እሱን ተወክሎ አይምሮዬን የተቆጣጠረ ነፍሴን የተቆጣጠረ ስሜቴን የተቆጣጠረ በኢየሱስ ስም ለቀውጣ። አይኑም ከባድ ነው ግን በሉት በኢየሱስ ስም ተወክለ ያለ ልጄን ተወክለ ያለ በኢየሱስ ስም ለቀውጣ። ነፍሴን ልቀቅ፣ ስሜቴን ልቀቅ፣ አይምሮዬን ልቀቅ በጌታ በኢየሱስ ስም። ከመሆን በኢየሱስ ስም በኢየሱስ ስም ከመአውት በኢየሱስ ስም ኤቭሪ አንጋሊ ሶልታይ የተቋረጠ ይሁን። የነፍስ ትስስር ከሞተ ሰው ጋር የተሳሰር ነው። የነፍስ ትስስር በኢየሱስ ስም ለቆ ይውጣ። በኢየሱስ ስም ለቆ ይውጣ። አሁን በኢየሱስ ስም ለቆ ይውጣ። በኢየሱስ ስም ለቆ ይውጣ። በህልም የሚመጣ በኢየሱስ ስም ስልጣን በሐሳብ የሚመጣ የተቆጣጠረ ይሄን ምለው እንድታስተውሉ የምፈልገው ያለ ማሰብ አይደለም። ሐሳቡ ግን እናንተን እስክትጠሉ ድረስ ሰውየው ያለ እስኪመስላችሁ ማሰብ ማለት ነው እንጂ የምወደውን ልጄ ለዘላለም ልረሳው አልችልም። ነገር ግን ሊቆጣጠረኝ አይገባ። ያለ ያህል እንዲሰማኝ ለምን አልሞትም፣ በቃ እግዚአብሔር የለም ማለት ነው፣ እግዚአብሔር አይም ማለት እስክል ድረስ ካለኝ እሱ አይደለም ያስባለኝ። the pain is real ግን ግራውንድ ጠላት ያደርጋል። ልቀቅ ዛሬ በኢየሱስ ደም ከሞት አስለቅቁ። በኢየሱስ ስም ልቀቅ፣ ልቀቅ። በኢየሱስ ስም ስልጣን የሞት መንፈስ ውጣ፣ የሞት መንፈስ ውጣ። ከሞት ልቀቅ፣ የስ ውጣ። በኢየሱስ ስም ስልጣን ልቀቅ። የሞት መንፈስ ልቀቅ። በኢየሱስ ስም ስልጣን ከመአውት በኢየሱስ ስም ውጣ። አሁን የእግዚአብሔርን ሕዝብ ለቀህ ውጣ። ከመአውት በኢየሱስ ስም መንፈስ ቅዱስ እለምንሃለሁ አሁን ለቆ ይውጣ። ኢቨን አንዳንዴ እንዴት እላለሁ ምነው ባላወራ አይምሮዬን ይቆጣጠረዋል እስክትሉ ልቀቅ። በኢየሱስ በኢየሱስ ልቀቅ። እያላባችሁ ያለ ሰዎች አሳዩኝ። አንዳንድ ቁጥር ውጣ በኢየሱስ እያላባችሁ ያለ ሰዎች እጃችሁ በኢየሱስ ክርስቶስም ሰውነታችሁን እያላባችሁ ያለ ከመአውት በኢየሱስ ስም ልቀቅ። በኢየሱስ ስም ውጣ። 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 ልቀቅ። ነፍስ፣ መንፈስ፣ ሥጋ ለቀ ውጣ። የሞት መንፈስ፣ የሐዘን መንፈስ ከመአውት በኢየሱስ ስም ልቀቅ። በኢየሱስ ስም ልቀቅ በሉት። ነፍሴን ልቀቅ፣ መንፈሴን፣ ሥጋዬን ልቀቅ። ውጣ።
መጎናጸፊያ እሰጣቸው ዘንድ ቀብቶኛል ተብሎ ተጽፏል። በሐዘን መንፈስ ፈንታ በኢየሱስ በሐዘን መንፈስ ፈንታ ቀባው ኢየሱስ በሐዘን መንፈስ ፈንታ በኢየሱስ በሐዘን መንፈስ ፈንታ በኢየሱስ የደስታ መጎናጸፊያ በኢየሱስ ስም የሐዘን መንፈስ በኢየሱስ ልቀቅ ይቅር ማለት ያቃታቸው በኢየሱስ የስሙን እየጠራችሁ ለራሳችሁ በድምፃችሁ በኮመንት አይደለም ነፃ እንድትወጡ ስሙን እየጠራችሁ አይ ፎርጊቭ ዩ በኢየሱስ አባት ቢሆን የደፈራችሁ ያሰቃያችሁ የጎዳችሁ ሕይወታችሁን የቀጨ መንገዳችሁ ላይ ማንም ሰው የሞተ ሰው ሪሊዝም ከመሆን ልቀቁት። እናንተ ናችሁ የምትፈቱት። እናንተ ነው እየተሰቃያችሁ ያላችሁት እናንተ ናችሁ። በኢየሱስ ስም ይቅር ብያለሁ፣ ነፍሴ ልቀቅ በሉት። አሁን ነፍሴ ልቀቅ፣ ይቅር ብያለሁ፣ ፈትቻለሁ በኢየሱስ ስም። እንዲያርጉኛል እድሜን በልቶታል እድሜን በልተዋለች ምናምን እያላችሁ የተያዛችሁ ወይኔ በቃ እንዴት አንተን የታሰርከው አንቺ ነሽ። ሂስ ሙቪንግ በክርስቶስ ደም የፈረሰ ይሁን። ይሄ አንጋሊ ሶልታይ በክርስቶስ ደም የፈረሰ ይሁን። በኢየሱስ ደም የፈረሰ ይሁን። በኢየሱስ ደም የፈረሰ ይሁን። በኢየሱስ ደም የፈረሰ ይሁን። በኢየሱስ ደም የፈረሰ ይሁን። አባቱ ይለምናለሁ ዛሬ ለሕዝብ የአርነት ቀን ያገባን ሰው ይቅር በሉ አሁን በኢየሱስ ከሞን ጋይስ ልቀቁ የታሰርኩበት በኢየሱስ እበጥሰዋለሁ በጌታ በኢየሱስ ማይ ጋድ እግዚአብሔር መፈታትን እያደረገ ነው። ጌታ እየፈታ ነው። ሃሌሉያ በጌታ በኢየሱስ ስሙን ጠርታችሁ አይ ፎርጊቭ ዩ ይቅር ብያለሁ፣ ይቅር ብዬሻለሁ። Yes.
ሰውየው ላያቅ ይችላል። በሉት በኢየሱስ ደም ፈታ ስልጣን፣ በኢየሱስ ስም ስልጣን ፍሪደም ፋዘር በእግዚአብሔር ልጅ በኢየሱስ ነፃነት የተሰማችሁ አሜን 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 ሃሌሉያ ሃሌሉያ I believe እግዚአብሔር ነፃ አውጥቷል። ይሄ እንግዲህ መሰረታዊ ትምህርትም እውቀትም ነው እግዚአብሔር የሰጠ። ሰላም ላንተ ይሁን። እግዚአብሔር ሰው እግዚአብሔር ይመስገን። እኔ ምስክርነቴ በመጣ ቃል ላይ አሁን ነውና አሜን ብዬ እየተቀበልኩ ነው። በውስጤ እኔ የሚያውቀው ነገር አለና በህይወቴ በኩል ህይወቴን ያበላሸ አንድ ሰው አለ። እሱ ሰው እኔ ተገናኝቼ አላቅም ቆይቻለሁና ሁሌ ስለዚህ ሰው አወራለሁ። እኔ ይሄ ሰው እኮ ነው እንደዚህ ያደረገኝ እያልኩ ማለት ነው። ያ ሰው ሞቷል ምል ሰምቻለሁ። መሞቱን እርግጠኛ አይደለሁም። ከ10 ዓመት በላይ ይሆናል አግኝቼ አላቅም ይሄንን ሰው። ሁሌ እንደዚህ ነገር ይላለው። በቃ እሱ ነገር ነው ሁሌ የሚመጣ። እውነት ደግሞ በሱ በኩል ነው ህይወቴ የተበላሸ። እግዚአብሔር ደግሞ ረድቶኝ እኔ በህይወት ኖር ያለው። በእንቅልፌ ደግሞ የሞት ነገር የሞቴ ነገሮችን አለው። ለምንድን ነው ይሄ ነገር እንደዚህ የሚሆነው ይላለውና እግዚአብሔር አላቅም ዛሬ ቀኔ ይሆናል። ጌታ ይመስገን። አሜን። ተባረክ። አሜን። ይላችሁ ምስክርነት ማለት እንዲሁ ለጠቅላላ እውቀት ልንገራችሁ፣ ነፃ እንደወጣችሁ ሲሰማችሁ መልሳችሁ ታሪኩን ካወራችሁ ዮሐና ሮኬ ማለት ነው። ፍሪደሙ ሲሰማችሁ ያ እንዲህ ይሰማኝ ነበር፣ አሁን ግን ይሄ ተሰምቶኛል፣ ሲጸለይ እንደዚህ ነፃ አውጥቻለሁ። ቴስቲሞኒ እሱ ነው። ግን አንዳንዶቻችሁ ስቲል ፔን አለ ማለት ነው። ስታወሩት እየመረራችሁ ነው የምታወሩ። ስለዚህ ፕሮሰስ ያስፈልገናል ማለት ነው። እሺ ኢነር ሂሊንግ ያስፈልገናል ማለት ነው። እሺ ወንጌላዊት። አቤት። ሰላም ነው? እግዚአብሔር ይመስገን። ጌታ ይባረክ። ሁሉ መልካም። እግዚአብሔር ይመስገን አለው። ጌታ ኢየሱስ የተባረከ ይሁን። ቤትክ ዛሬ ገና ነው የገባሁት፣ ግን ካሁን በፊት ምስክርነትህን ሰምቻለሁ። እያለቀስክ ኢየሱስን ወደዋለሁ ስትል የደረሰብህን በጌታ ምክንያት ምስክርነትን ሰምቼ በጣም ከምወዳቸው ከማከብራቸው ሰዎች መካከል ነህ። ዛሬ ደግሞ በምን ላይቭ እንደገባህም አላወቅኩም። ብቻ ፍቱ ስትል ስለ ይቅርታ መሰለኝና ልክ ነኝ? አዎ። በጣም የሚገርመው ነገር እኔ በዚህ 3 ቀን ውስጥ እጅግ በጣም ያዘንኩበት ነገር ነበረ።
ያ ምንድነው በወንድሜ ልጅ ነው በጣም ያዘንኩት ማለት ነው። እና በቃ ባላሰብኩት ነገር አሳዘነኝና ይሄ ነው ብዬ አልናገርም። ምክንያቱ በቃ ከትላንት ወዲያ አዝኜ እምባዬ ሲመጣ አላለቅስም ብዬ እምባዬን ወደ ውስጥ እየመለስኩ በጣም ስታገል ዛሬ ከመሸ ሁሉ ለአንድ ጓደኛዬ ደውዬ አሳዘነኝ እያልኩኝ እኔ ደግሞ በዚህ አጋጣሚ ልጅ የለኝምና የወንድሜ ልጆች ነው ሰብስቤ ያሳደግኩትና እነሱ ደግሞ እንደ ልጅ አልሆን አሉኝና በጣም አዘንኩኝና ከዛ በቃ ደግሞ እኔ ካዘንኩ ይደርስባቸዋል። እኔ ማለት አማኝም ስላልሆኑ እኔ በጌታ ፊት እያቀረብኩ እየጸለይኩላቸው ነው ያሉትና ጠላት በእኔና በእነሱ መካከል ገብቶ እነዚህ ልጆች ሊበላቸው ነው ወይ ብዬ በጣም ከራሴ ጋር ስታገል ነበርና ግን አሁን ልክ ስሰማ በቃ ብድግ ብዬ ጌታ ሆይ ፈትቻለሁ፣ እግዚአብሔር አባት ሆይ በቃ ተናግረኸኛል ትቻለሁ እያልኩ ይቅርታ እያደረግኩ ነበር። ይሄ ነው። አይዞሽ ጌታ ዋጋሽን ይከፍላልና እንዳልሽው እነሱን ይቅር ማለት ምናልባት በአንቺ ይቅር ማለት የእሱን ምሕረት ሊያስተምራቸው ፈልጎ ሊሆን ስለሚችል ጌታን እንደሚያገለግል ሰው የአንቺ ይቅርታ ለነሱ ኢየሱስን የሚያዩበት መንገድ ይሆናል አንዳንዴና እንደማየው ጌታን እንደምታገለግል እና አይዞሽ። እሺ አይዞሽ። እሺ ፈትቻለሁ፣ ከልቤ ትቼዋለሁ። በቃ ጌታ ይባረክ፣ ስለተናገረኝ እግዚአብሔር ይመስገን። ተባረክ። አሁን ሰማል ፓስተርዬ? አዎ ጥሩ ነው። ቤት አልገባንም። ሰላም ለእናንተ። ሰላም። እሺ ብዛ ጊዜ እንዴት ናችሁ? ጌታ ይመስገን። ከነበርንበት ገስት ሃውሳችን ስለሆነ ሰዓትን እንዳንሻማ ብለን እዛው አካባቢ ያለ ካፌ ስለተቀመጠ ነው። ሜቢ ድምጽ ካለ ፓስተርም ቤቱ ሩቅ ስለሆነ ከኛ ገስት ሃውስ ሳያወራ እንዳይድ ብለን ለዛ ነው። ፓስተር እሱን አውራና ከዛ ይገባል። እሺ ፓስተርዬ ሰላም ናችሁ? ሰላም ፓስተር፣ እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። ጌታ ይመስገን ደህና ነኝ በጣም አለን። አሜን። እንዲህ ስላየው በጣም ደስ ብሎኛል ፓስተርዬ። እኔም በጣም ደስ ብሎኛል መጋቢ፣ በጣም ጌታ ይመስገን። እስቲ ንገረን፣ እንዴት ነበረ ፕሮግራማችሁ? መቀሌ እንዴት ነው? እዛ ያላችሁበት ሁኔታ ልጆቹ ጋር እንዴት አሳለፋችሁ? ጌታ መልካም ጊዜ እንደሰጣችሁ አስባለሁ። በመጀመሪያ ቴንኪው ስለተቀበልከን፣ እግዚአብሔር ዘመንን ይባርኮ ፓስተርዬ። በእውነት ጌታ ይባርክ። በጣም ጥሩ ነበረ፣ እግዚአብሔር ይመስገን። በጣም የሚደንቅ ጊዜ ነበረን። በጣም ፓወርፉል የሆኑ ሰዎች ናቸው የመጡት። የእኛንም ህይወት አድሰውታል። በጣም ቆንጆ ጊዜ። ሁለት ቸርች ላይ አገልግለዋል። ሁለት ቸርች ላይ አገልግለዋል። እኛም ቸርች ሶስተኛ ደግሞ ጸልየዋል። አብዛኛው ጊዜያቸው በጸሎት ነው የሚያሳልፉት። ተራራ ላይ መንገድ ላይ መኪና ይዘን ስንሄድ ወርደው ጸልየዋል። እንዲያውም አንድ መንገድ ላይ የገጠር ሴቶች እኛ ጋር መጥተው ቆመው ጸሎታችንን አይተው ጌታን ሁሉ ተቀብለዋል። ነግረው ከሆነ ሁለት የገጠር ሴቶች እና በጣም የሚገርም ለእኔ ትልቅ ሪቫይቫል ነው የሆነልኝ እና ብዙ ጊዜ ሳፖርት አድርገናል። ይሄ ሳፖርት ግን የተለየ ነበረ። የእግዚአብሔር አጀንዳ፣ የእግዚአብሔር ዓላማ ያለው ኢቭን አሁን እንኳን ስንወጣ አንድ ወንድም ከነሱ ጋር የመጣው እህቱን ይዞ መጥቶ ነበርና
እሷም ከአጋንንት ስራ ተፈታ ጌታን ተቀብላ ነው የመጣ ነው አሁን በዚህ ሰዓት እና ድንቅ ነው በእውነት ያ በጣም ትልቅ በጣም ድንቅ ጊዜ ነው ያሳለፍነው። ሳፖርቱ ደግሞ በጣም ብዙ የተቸገሩ አንዱ ቦታ ላይ ወደ 65,000 ተፈናቃይ ያለበት ተንቤን የሚባለው አንደኛውም እንደዛ ወደ 52,000 ተፈናቃይ ያለበት 2 ቦታ ጎብኝተናል እና ከነዛ መልምለው የሰጡን የራሳቸው አድሚኒስትሬሽኑን መልምሎ የሰጠንን ሰዎች ሳፖርት አድርገናል። በኃይል ወንጌል ሰብከናል። እዛ ተንቤን የሚባለው ቦታ ላይ እንዲያውም ድቤት ሁሉ ነበረ ከቄሶች ጋር ሰዎች እያዩን ቆመን መድረክ ላይ ከቄሶች ጋር ሁሉ ድቤት ነበር። ቪዲዮዎች ምናምን አሉ፣ እነሱን እንልክላችኋለን። እናቶች እኛን ሳፖርት ሲያደርጉ እንዴ እነሱ እውነታቸው ነው ሲሉ እንዴ ዝም በይ ዞር በይ እስኪላት አንዱ ቄስ እና ድንቅ ጊዜ ነበረን። በጣም በእውነት ጥሩ ቱር ነው የመጣችሁት። ምሪት የነበረበት የላካችኋቸው ልጆች በቃ ከጸሎት ውጭ የሚኖሩ አይመስሉም እና የገቡበት ጉባኤ ይሁን መፈታት አድግራት ላይ ህዝቡ መጀመሪያ ሰላም ስንላቸውና ወንጌል ከተሰበከ በኋላ የነበረው አየር የተለያየ የተፈታ በቃ የተለቀቀ በጩኸት አሜን እያሉ እልል እያሉ እንትን የነበረበት አድግራት ከተማ ላይ ጥሩና ቸርች ውስጥም እንደዛ በጣም የሚገርም ምሽት አሳልፈናል። ሮብ ምሽት እንደዚህ ያለ ነገር እንዲበዛልን ነው የምንፈልገው። ሳፖርቱ የተሳካ ነው። ስፒሪቹዋል ሙቭመንቱ የተሳካ ጊዜ ነበረ እና በቀጣይም በሰፊው ስፒሪቹዋል አገልግሎቱ ምኑም አዘጋጅተን የምንቀጥልበት ይሆናል። እንዲያውም እኔ ከተማ ውስጥ መቀሌ መሀል ላይ ቸርቾቻችን ብዙዎቹ ጥግ ናቸውና አንድ ወር ኑና እንግዲህ ቸርች ፕላንት አድርጋችሁ እኔን አስረክባችሁ ትሄዳላችሁ እያልኳቸው ነበረ። ያኔ እኔ ማገልገሌን እቀጥላለሁ እያልኳቸው እንደዛ እያወራን ነበር። ስለዚህ ድንቅ ነበረ። በቃ በጣም ይህንን ሁሉ እንደዛ ነበረ ምኞቴ። አሁን መሀል ከተማ ላይ ነው ያለነውና ጥሩ የሚባል ቦታ ላይ ነው ያለነው። መሀል ከተማ ላይ እኔ ማገልግሎት መጀመር እፈልጋለሁ። በቃ ኑ እንስራ እያልኳቸው ነው እና ያዘነው እንግዲህ ቀኑ ማለቁ ብቻ ነው። ቀኑ ማለቁ ብቻ አሳዝኖናል። ግን መልሰን ስለምንገናኝ እንዲሁም ስለምንተያይ በጣም ደስ ይለኛል በእውነት። እግዚአብሔር ይባርካችሁ። ይህንን ሁሉ በነ ፓስተር አሊ በኩል ፓስተር የእውነት ይሄ የህልሜ ነበረ። ከትግራይ መጋቢ በዚህ ሚዲያ ላይ የዛሬ 4 ዓመት እየጸለይን ነበረ። 3 ዓመት እዛ ውስጥ ያሉ ትግራይ ውስጥ ያሉ ልጆች እንዳለ ከሁሉም ክልል አድርገን እዚህ ጋር የንስሐ ቀን ነበረን፣ የጸሎት ጊዜ ነበረን። የሚገርምህ እና ከካናዳ የሚሄዱ ቲሞች አሉ ከተለያየ ቦታ እና እኛ ልባችን ወንጌል ነው የማንም ሰው ህይወት እና ፓስተር ይሄ ህልማችን ነው። ይሄ የወንጌል መልኩ ይሄ ነው እና ይሰማል። የተወሰነ መቆራረጥ አለ እንጂ ይሰማል። እሺ ላሳጠረው በጣም እንወዳቸዋል። የወንጌል መልኩ ይሄ ነው። የሁሉም በደሙ የተዋጁ የክርስቶስ አካል አንድ ላይ መምጣታቸው። የእናንተ ረሃብ፣ የትግራይ ህዝብ ረሃብ የእኛ ረሃብ ነው። የሶማሌ ረሃብ የእናንተ የብሔር ጉዳይ አይደለም። ክርስቶስን ወክለን በክርስቶስ ኢየሱስ ደም የተገዛን ሁላችን አንድ ቤተሰብ ነን። በሁሉ ቦታ ብርሃን እንድንሆን የሚገባውና እንደሰማችሁት ልባችን ይሄ ነው። ትግራይ ላይ የሄደው ቲም እንግዲህ ነገ አገልግሎቱን ጨርሶ ወደ አዲስ አበባ ይመለሳል።
ይህንን ነው የምንፈልገው ከአንድ ትግራይ ውስጥ ያለ መጋቢ። እንዲህ አይነት ድምፅ ስንሰማ ከዚህ ደግሞ ሲሰማው በሁሉ እኛ ኢየሱስን ማዕከል ያደረገ ድምፅ ነው መስማት ምንፈልገው። ይህንን ነው የእውነት እዚህ ውስጥ ገንዘባችሁን በጣም የሰጣችሁ ሰዎች ለትግራይ እናቶች፣ ለትግራይ አባቶች እዛ ለተፈጠረው ነገር እንዲህ አይነት መልክ ይዞ መጥቷል። አይገርምም? ይህንን መልክ ይዞ መጥቷል። ጌታን አመስግኑ ጋይስ። በእውነት ክብር ሁሉ ለኢየሱስ ይሁን። ክብር ይህንን መልክ ይዞ መጥቷል። ጌታ ቸርነት አድርጎልናል። የወንጌል በርን የተከፈተው ጋይስ በእውነት የዚህ አሁን መጣን ፓስተር ይሰማል። ትንሽ ችግር የለም። በጣም ፓስተር እያወራ ነበር። ሳረሰው ልንገረው ፓስተር እሺ መስለት አንድ ይሰማል አይደል? ድምጽ ይሰማል? ማክሰኞ ዕለት በነበረን ሳወራ ነበርና አንድ መሀል ከተማ ላይ ሀገረ ሰላም የምትባል ከተማ አልፈን ነበርና ወደ ተንቢ ሄድ ነው እና እዛ ቦታ ላይ ምንም ቸርች የለም፣ ምንም ክርስቲያን እንደሌለ ነው ኢንፎርም የተደረግነው እና በዛ በጣም ጸልየን ነበረ። ዛሬ ነበረን አገልግሎት ላይ እዚህ መቀሌ ሙሉ ወንጌል ነበርንና በጣም ጌታ የረዳንና እዚሁ ጸልየን እግዚአብሔር መልስ የሰጠን ነገር አንድ ሚሽነሪ ሰው ወደ ፓስተር መጣና ፓስተርዬ ስፈልግክ ነበረ ወደ ሀገረ ሰላም ለሚሽነሪነት ሊሄድ ነው ብሎ ገረን ማለት ነውና በጣም ነው ደስ ያለን። ምንም አይነት ክርስቲያንም ቸርች የለምና ጌታ ዛሬ ይሄን አደረገ። በጣም ነው በቃ ደስ ያለን ሳለ እግዚአብሔር ትልቅ ነገር አደረገ። በጣም በዛሬው አገልግሎታችን ቸርች ላይ በነበረን ማለት ነው በጣም የሚገርም ጊዜ ነበረ። የሚገርም የመነቃቃት ጌታ በኃይል በስልጣን እየሰራ ነበረ። ሁለት ሰዎች ጌታን ተቀበሉ። ጌታ ነፃ አወጣቸው። በጣም የነበረው የእግዚአብሔር የህልውና ፍሰት የሚገርም ነው። እንግዲህ አሁን በችኮላ ነው እያወራን ያለ ነው። ደግሞ ወደ አዲስ አበባ ስንመጣ በደንብ ደግሞ ዶክሜንት አድርገን እንነግራቸዋለን ማለት ነው። አዲግራት ላይ በነበረን ጊዜ ማመን አትችሉም ማለት ኢቭን ቸርች ላይ ሰው እንደዛ የእግዚአብሔር ቃል ሲነገር እንኳን ማያምን ማህበረሰብ በጣም ማለት ሚኒመም 500 ከዛ እስከ 500 የሚበልጥ ሰው ነው የነበረውና በጣም ትልቅ ካምፕ ነው ፓስተር። የሰፈሩ አንድ የሆነ እንትን ምንድነው ክፍለ ከተማን የሚያክል ካምፕ ነው ያለውና ከዛ የተወጣጣ ሰው ነው የነበረው። ቢሰጠውም ባይሰጠውም ብሎ የመጣ ሰው ነው። በጣም ትልቅ ካምፕ ነው። ሶልዬ ነበር እግዚአብሔርን ቃል ያው ራሱን ለማስታወቅ የመጣንበትን በአንድ ጊዜ እንደዚህ ወንጌል ጥራት አትችልም በእርዳታ ሰበብ እንትን የሚባል ስለሚመስላቸው ግን አይመስልም። አሜን እያለ ነበረ። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እያለ ነበር። አሜን። ኢየሱስ ነው የሚወዳችሁ። የዘላለም ሕይወት የምታገኙት በክርስቶስ ኢየሱስ ነው። እሱን የማያምን የዘላለም ሕይወት የለውም እያለ ነው ኦፊሻሊ የሚያወራው። እንዴት እንደሚያወራ ራሱ እኛ አልገባን ነበር። ግን ሰው ትልልቅ ሰው ቪዲዮን ልኬልሃል ፓስተር ቆሞ ነው አሜን ሲል የነበረውና ይህንን ጌታ ነው ያደረገው። በእውነት በቃ ምንም የሰው ኃይል የኛ አቅም አይደለም። ግን እግዚአብሔር እንደገባልን ኪዳን ደግሞ አምነነውም እንደመጣ ነው በትክክል እግዚአብሔር በመካከላችን ሰው ከሚሰጠው ማለት አስበው ወደ 60,000 ህዝብ ያለው ጥቂት ነው እኛ የሰጠነው። ግን ያልተቀበለ ሰው ከሚሰጠው ምግብ በላይ የተሰጠው ህይወት የእግዚአብሔር ቃል የነበረው ህልውና ምንም እንዲያግሮመርም አላደረገውም። እንዳልተቀበለ አይመስልም ፓስተርዬ። በጣም ደስ ብሏቸው እግዚአብሔርን ሲያመሰግኑ ግማሾቹ ከኛ ጋራ
ወደዛ ወደ ነበረን ቸርች ፕሮግራም መጡ። የሚገርም ማለት ነው ፓስተርዬ፣ የእውነት ነው የምነግርህ። ቸርች መጡ፣ ተጸለየላቸው፣ ዲሊቨራንስ ነበረ። ብቻ ምን ብዬ እንደማወራ አላውቅም። ማለት እግዚአብሔር በቃ የእውነት ታማኝ ነው። በቃ እግዚአብሔር የእውነት ታማኝ ነው። የጦር አዝማችሁ ሂዱ ብሎ እሱ ተቀምጦ አይደለም አብሮን የነበረው እኛን እያስገረመን ማለት ነውና በጣም ብዙ መልሶች ነው የሰማነው። በጣም ማለት ነው ሰው አትሂዱ፣ ትንሽ ጊዜ ቆዩ፣ አብራችሁን ጸልዩ። የሄድንባቸው ፕሮግራሞች አጋጣሚ ስለነበረ በቃ መቀጠል ይፈልጋሉ። ቅዳሜና እሑድና አድርግ ይሉ ነበርና በእኛ ታናሽ በምንመስል በእውነት በምንም አቅም በሌለን በሰው ፊት ለመቆም ችሎታ የሌለን ሰዎች የማንጠቅም ሰዎች ግን እግዚአብሔር ሞገስ ሰጠን። አሁን ሲዝኑ ወደዚህ ክርስቲያን የሚመጣበት አይደለም፣ ቤተክርስቲያን የሚመጣበት አይደለም። ጠጋ ብለን ስንሰማቸው ማንንም ለመቀበል ዝግ ነው ያለው። ግን ጌታ ነው ይሄንን ያደረገው ፓስተርዬና ክብር ሁሉ ለኢየሱስ ይሁን። በቃ በእውነትም እግዚአብሔር በኪዳኑ በመካከላችን አለና ጌታ ይባረክ። ደግሞ ከዚህ በላይ ብዙ እንደምንሰራ ጌታ ትልቅ ነገር እንደሚያደርግ እናምናለን። ጌታ ኢየሱስ ይባርካችሁ። ፓስተርዬ ተባረክ፣ ጸጋ ይብዛልህ። አንዱን ፓስተር መግባት ነበረበት ግን ኔትወርክ አልሰራ ብሎ ነው። ደግሞ እሱ ደግሞ ጌታ ይረዳዋል፣ ማክሰኞ ይገባል። ደስ ብሎናል ፓስተርዬ። ደስታ ሳናወራ እንግዲህ እንዳናድር ብለን ይሰማል ድምጼ። ቤዚዬ በጣም ደስ ብሎኛል። ትግራይ ውስጥ ወንጌል እንሰራለን። ማታ እያወራው ነበረና እዛ ሚሽነሪ እንልካለን። ወንጌል ያልደረሰበት ቦታ ቸርች ፕላንቲንግ እናደርጋለን። ኤርትራ ላይ እናደርጋለን። በደንብ ይስማ ሰይጣን እናደርጋለን። ከዛ አማራው ክልል ላይ እናደርጋለን። አስበሽዋል? ሶማሌ ፓስተር እግዚአብሔር ሆርን ኦፍ አፍሪካን እኮ እየፈወሰ ነው ያለው። እኔ አንዳንዴ ጥያቄ ለምንድን ነው ሶማሌ ሆንኩት? ያው ሶማሌነቴ ከደቡብ ሶማሌና ከምስራቅ ሶማሌ ነው። ሁለት ተቀላቅሎ 25% ኢትዮጵያዊነት ገብቶብኝ፣ አሁን ደግሞ ለትግራይ ህዝብ እግዚአብሔር ልብ ሰጥቶን፣ ለኤርትራ ህዝብ ልብ ሰጥቶን እግዚአብሔር ምስራቅ አፍሪካውን በእኛ ይፈውሳል። እግዚአብሔር እንደ ስማችን ባዲ ኦፍ ክራይስት አድርጎ ሂሊንግ ያመጣል አምናለሁ። ለምንድን ነው ጌታ ባዲ ኦፍ ክራይስት በሉ ያለን? ለምን አለን? we represent in the whole nation. so በጣም አምናለሁ ፓስተር እንዳለው ሄደን ፕላንት። አሁን ሁለተኛው አርሚ ደግሞ ይሄዳል። ሁለተኛው አርሚ ሴት ድብልቅልቁን ነው የሚያመጣ። አምናለሁ እግዚአብሔር እዛ ምድር ላይ የጸለይነውን ዝናብ ያመጣል። አምናለሁ ልዑል ያደርገዋል። ሰው ቤዚዬ እግዚአብሔር ዘመናችሁን ይባርክ። ፓስተርን በእውነት I never met the truth person። ጌታ ቤቱን ህይወቱን ዘመኑን ይባርክ። ፓስተርዬ ከጎንን ያለነው እንጸልይልሃለን፣ አለን ከጎን። እግዚአብሔር ውስጥ ያስቀመጠውን ነገር አኮምፕሊሽ ያደርጋል። ፓስተር በእውነት ኢየሱስን ወክለህ እያረከው ስላለው ነገር ጌታ ዋጋን ይክፈለው። ትውልድ እጁን ይዘርጋልህ። በእውነት በኢየሱስ ስም የሰማይ ሞገስ ካንተ ጋር ይሁን። ምድሪቷን የምታስታርቅ በሰማይና በምድር መካከል እጅን የምትዘረጋ እግዚአብሔር ያድርግ። ልጆችህን ይባርክልህ፣ ቤትን ይባርክልህ። በቆምክበት ሁሉ ምንጭ ፍለቅልህ፣ እጆች ይዘርጉልህ። እግዚአብሔር ለማርያም ዮሴፍን እንደላከ እንዳስፈጸማት ኢየሱስ እንዲወለድ እንዳደረገ በኢየሱስ ስም ዮሴፍን ይላክልህ በኢየሱስ ስም። ተከናወን። አይኖችን ይክፈተው። እንወድሃለን ፓስተር፣ ብሩክንልን። በጣም እናመሰግናለን በእውነት ስላደረከው ነገር። ትልቅ ነገር ነው ያደረከው። ትልቅ ብዙ ቤተሰብ ነው ያረፈው። ኦልሞስት 400 ሚሊዮን ፋሚሊ እፎይታ አግኝቷል። እንዲያውም ከተንቤን ወስደው ስልክ ዛሬ ደውለውልኝ ነበር። ሌላ ተፈናቃዮች ዛሬ ከአንድ የጭላ የሚባል እንደዚህ ሰምተን ነበር፣ ተንቤን መጥተህ ሳፖርት አድርገህ ነበር ብለው ደውለውልኝ ነበር። እና ትልቅ ስራ ነው ይሄ፣ ራሱ ቀላል እንትን አይደለም። ሰዎች እኛን እንዲጠብቁ አድርጓል። ትልቅ እፎይታን ነው።
እግዚአብሔር ዘመን ይባርክ። አሜን። ፓስተር ክብር ለኢየሱስ። እንወድሃለን ፓስተር። መልካም ጊዜ። ልልቀቃችሁ። ተባረኩ። ኢየሱስ አሜን አሜን አሜን። ተባረክ ቤዙዋ። ብርቅ እደውላለሁ፣ እናወራለን። እሺ ክብር ሁሉ ለኢየሱስ ይሁን። ማይ ጋድ ጋይስ፣ ጌታ ክብሩን ይውሰድ። እኔ አይደለሁም፣ እናንተም አይደላችሁም፣ እነ ቤዝዬም አይደሉም። የጌታ ምሕረት ነው የሚያደርገው። የጌታ ምሕረት ነው። በዚህ ላይ በእውነት ልባችሁን ተነክቶ ገንዘባችሁን የሰጣችሁ ሰዎች አይታችኋል። ገንዘባችሁ እግዚአብሔር መንግስት ላይ ሲዘራ ሰው ያድናል። አያችሁ አይደለ ጋይስ? ገንዘባችሁ የእግዚአብሔር መንግስት ላይ ሲዘራ ለጌታ ታማኝ ስትሆኑ እንዲህ ነው የሚያደርገው። አሁንም እንጠብቃለን። 4 ዙር ነው የምንሄደው። 4 ዙር፣ 3 ዙር ይቀረናል። ደግሞ ሄደን ሌላ ዙር ደግሞ አሁን እነ ቤዝዬ ሲመለሱ ሌላ አርሚ እንልካለን። ስንሄድ ከወንጌልና ከእሳት ጋር ነው የምንልከው። በዚህ ጸልዩ፣ በገንዘባችሁ ከጎናችን ቁሙ። 400 ሰው ጋይስ፣ ቴንክ ዩ ሶ ማች ፌትዬ፣ ቴንክ ዩ ጋይስ። በእውነት ሚሽነሪ እንልካለን። እስቲ አሜን በሉ። አሜን አሜን። የኢየሱስን ወንጌል የምትወዱ ሰዎች ኦኬ፣ ወንጌል ልካለን። ጌታን ምን እንደምታውቅ እሺ። ገንዘቡ መስጠት የሚፈልጉ ሞዲተሮች በኢየሱስ ስም ልዘዛችሁ። አሁን በኢየሱስ ስም ፕሊዝ ቢ ኮንሽስ። እስቲ አታበሳጩኝ፣ በጌታ አታበሳጩኝ። ሌትስ ፍሎ ቱጌዘር። ምን ሆናችኋል? አገልግሉ እስቲ ሞዲተሮች። እዛ አካውንቱን ጻፉላቸውና ወይ ሌቦች ከሚያገኟቸው ምንድን ነው ማስበው? ቅድም ያልኳችሁ ነገር ኤርትራ ላይ፣ አማራው ክልል ላይ፣ ከእንደገና ደግሞ እዚህ እንትኑ ላይ ትግራይ ላይ እግዚአብሔር አሁን የትግራይ ጊዜ ነው። አሜን። አም ሱፐር ኤክሳይትድ በእውነት ሚሽነሪ እንልካለን። ጌታ ይሰጠናል እድል ነው። ታውቃላችሁ በጣም ከባድ ጊዜ ነው። ወንጌል ስንት ማስጠንቀቂያ ተሰጥቶኝ ነበር። አሊ ሪስክ እየወሰድክ ነው፣ የሰው ህይወት መስዋዕት እንዳትልክ፣ ሰው እንዳትልክ ብለው ስልኮች ተደውሎልኛል። በጣም ብዙ ሰዎች ከልክለውኛል። ጊዜው አይደለም። እኔ እንዲህ አልኩኝ፣ ብንሞት የምንሄድበትን እናውቃለን ያልኳቸው ለልጆቹ፣ ብንሞት የምንሄድበትን እናውቃለን። ስለዚህ ጌታን ለማገልገል መሄድ አለባቸው። እኔ ያልኳቸውን የትም ቢኮን ግቡና ወንጌል ስሩ። የትም ቦታ ቢሆን ምግብ ሪስክ ቦታ ገብታችሁ ስጡን ያልኩት፣ ምክንያቱም ዊ ሰርቭ ዘ ሎርድ ሃሌሉያ፣ ጌታን ስለምናገለግል። አሁንም የምንሳሳለት ነፍስ የለም ከወንጌል አንጻር። ለምን? የምንሄድበትን ስለምናቅ፣ የምንገባበትን ስለምናቅ። እግዚአብሔር ይመስገን። ስለዚህ ሚሽን ትግራይ ላይ ስለተከናወነው ክብር ሁሉ ለታረደው በግ ይሁን። ሃሌሉያ! ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። እናንተ ገንዘባችሁን ብታመጡ እኛ ወንጌሉን በስትራቴጂ ነፍሳቸው ለመስጠት የተዘጋጁ ልጆች አሉ። እናንተ እግዚአብሔር በሰጣችሁ ይህን ስላችሁ ወንጌል መስራት የምትችሉ ከሆነ እስከነ ገንዘባችሁ ነው እንልካቸዋለን። ኦኬ፣ ጆቶኒ አይደለንም እኛ። የእናንተ ገንዘብ ይሄ እኔ አያገባኝም ምና የምትሉት ነገር አይደለም። ይሄን ነው የሚችለው እግዚአብሔር በልቤ ያስቀመጠው ገንዘብ ነው። ሚድ የምትችሉ ከሆነ ደግሞ ትሬን እንሰጣቸዋለን። ትሬኒንግ ባለፈው ነግሬያቸዋለሁ። ለወንጌል ቁልፍ ነገር የሚያስፈልገን መንፈስ ቅዱስ ነው። ክብር ሁሉ ለኢየሱስ ሲሆን እሱ ብቻ አይኖረን። ሰምታችኋል። አሁን ፓስተር ያለው ሰዎች ነፃ እየወጡ ነው። አብያተ ክርስቲያናት ተነክተዋል። ዌልካም ነው ያሉት። ዌልካም ነው ያሉት አጌን። ምክንያቱም መገኘቱ አለ። ቪዲዮውን ሲልኩልኝ 500 ሰው ወንጌል እየሰማ ቸርች ውስጥ እንዳለ ቄሶቹ አይናገሩም ብሎ ሲከለክሏቸው
ከዛ እናቶች እዛ ጋር እንትን ላይ ካምፕ ላይ ያሉት ዝም በሉ ይናገሩ ብሎ ቄሶቹን ከለከሏቸው። ወንጌል እየተናገሩ ነው ያሉ ብለው። ከዛ እናቶች አባ ትላልቅ ሰዎች እኮ ናቸው። እዛ ወንጌልን ሲናገሩ አሜን ጉባኤ ውስጥ እንዳለ ጋይስ አሚን እያሉ ነው የሰሙት። ኢየሱስ ይከብራል። በትግራይ የሞት ድምፅ አንሰማም ካሁን በኋላ በኢየሱስ ስም ስልጣን የምስራች እዛ ምድር ላይ እንሰማለን። ኢየሱስ ይደምቃል በትግራይ በኢየሱስ ስም ይህንን እንሰማለን። ጌታ ይረዳናል። በኢየሱስ ይረዳናል። ልዑል ይረዳናል። ክብር ሁሉ ለታረደው በግ ይሁን። አሜን 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 ሃሌሉያ። እንትን ማለት የምትፈልጉ ሰዎች እንትን ማለት ሰፖርት ማድረግ ፈልጋለሁ ምትሉ አንዳንድ ቁጥር ጻፉ። የስ ለወንጌል ስራ ገንዘቤን እሰጣለሁ ምትሉ አንዳንድ ቁጥር ጻፉ። ለወንጌል ስራ አው ገንዘቤን እሰጣለሁ ምትሉ እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ዘመናችሁን ይባርክ። ኢንጂሰስ ኔም እግዚአብሔር ዘመናችሁን ይባርክ። ናሂቲ ካለ የአካውንት ነንበሩን አስቀምጥ። ኢየሱስ የእግዚአብሔር ልጅ ሃሌሉያ። ኢየሱስ የእግዚአብሔር ልጅ 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 ፋዘር ይኸው ስክሪንሻት አድርጉት። ያው ስክሪንሻት አድርጉት። ስክሪንሻት ማድረግ ትችላላችሁ። ኢየሱስ የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ ቴንኪዩ። ላንሳው በቃ ስክሪንሻት አድርጉ እንዳይዘጋብኝ። ኢየሱስ የእግዚአብሔር ልጅ አሜን። አሰም አንዲ ኦኬ አሰም ኢየሱስ የእግዚአብሔር ልጅ ፕሬዝ ጋድ የስ አሜን አሜን። ተባረኩ ለምለም እንትን ስትልኩ ለትግራይ ለወንጌል እያላችሁ ለወንጌል ጻፉ። እሺ አስራትና መባ የሚሰጡ ሰዎች ስላለ እንዳይቀላቀልብን ስትልኩ ለወንጌል ብላችሁ አስራት መባ የፍቅር ስጦታ ለአገልግሎቱ ሰፖርት ማድረግ እንፈልጋለን ምትሉ እዛ ላይ በስሰጡ ጻፉ። እሺ ይሄ ለአስራቴ ነው፣ መባዬ ነው፣ የፍቅር ስጦታዬ ነው፣ ለወንጌል ነው ብላችሁ ኦፍኮርስ ሁሉም ለወንጌል ነው፣ ግን እንድንለየው ማለት ነው። ተባረኩ።